የመተሻሸቱ ምንም ቀላል ነው። ሌላም ነገሮች አሉ እንግዲህ በመረጃ ይዘን ብናወራ በሚል ነው እንጂ ቤተሰብ እንግዲህ እንዴት ናችሁ? ትላንት እንግዲህ በጣም አንጀታችን ያቃጠለ አንጀታችን ያሳረረ ቪዲዮ አይተናል። እንግዲህ አይታችኋል። ሄርሜላ አብርሽን ወደ ቤተሰቦቿ ይዛ ሄዳለች። እንግዲህ ከአያቶቿ ከቤተሰቦቿ ጋራ እያስተዋወቀች ነው። በጣም የገረመኝ ነገር አንድ ባለትዳርን ወንድ እና ቤተሰቦቼን ላስተዋወቅ ብሎ የሰውን ባል መቀማት ሌብነት ነው። ይሄ እኔ እንደ ሌብነት ነው የምቆጥረው። እንግዲህ እነሱ አጠገብ ያለ ሰው አለ። እሱን እንግዲህ ደውዬ አነጋግራለሁ። እንግዲህ ከቡታጅራ ወጣ ያለች ከተማ ነው ልጁ ያለው። እንግዲህ ስልኩ ይስራ አይስራ ማቆ ጉዳይ የለም። ከሰራ እንግዲህ ሁሉን ነገር ስለነ ሄርሜላ ስለነ አብርሽ ሁሉን ነገር ይነግረናል ማለት ነው። እስቲ እንስማውና ምን እንደሚፈጠር እስቲ እናያለን ቤተሰብ። እኔ ግን አፍሬያለሁ በእነሱ በጣም ያሳፍራል። እውታ ብቻ እግዚአብሔር ካንቺ ጋር ይሁን ነው ምለው። ብቻ እነዚህ ቅሌታም ባለጌዎች እንስማ ምን እንደሚባል የነሱ በጣም በሩታ መንገድ ነው ያወኩት ሰው ልጅ ያኔ እዛ ሲሄድ ሲያዝናናን ነበረ። እስቲ ካወቀ ነገሩ ሄሎ አሎ፣ ሰላም ነው አባት? እግዚአብሔር ይመስገን። ያንተን ስልክ የሆነች ልጅ ነች የሰጠችኝ። ታስታውሰኛለህ? ባለፈው እንደውም አዝናንተን ነበረ እንትን ቡታጅራ። ኦኬ እሺ። የትኛው አንዶሽ መለየት አቃተኝ። ግን ሁለት ነበር ነው የመጣ ነው። እኔ ትግስት መባላው ፍራማ ልጅ ነኝ። ኦኬ ኦኬ። እንዴት ነሽ? ሰላም ነው? እንኳን አብሮ አደረሰን። እንግዲህ ሰምተሃል አብርሃምና ሄርሜላ አይደለ? ተያየ ነው እንግዲህ ቪዲዮቻቸውን በቀደም ባለፈውም ስታወራ ነበር ከሆነች ልጅ ጋራ በዚህ ጉዳይ። የሚገርም ነው። ያው በዚህ ጉዳይ ላይ ማለት እንዴት በጣም ደፋርነትን ነው ያየሁበት። ምልሽ ያሳፍራል በጣም ተግባሩ በጣም የማይደረግ ነገር ነው። ምክንያቱም እንግዲህ አንድ ባለትዳር ነው የፈለገ ፍቺውም እስኪ ቆም ይሆናል እኛ የራሱ ጉዳይ እኮ ግን እንደው የህሊና የሚለውን ነገር እንኳን ነተው ይገርመኛል። እና ልጅቷንም እንደወደዳት ነው አሁን እኔ እየገባኛለሁ። ለምን እንደዚህ ቤተሰብ ድረስ ይዛው እስክትሄድ እንደ በግ ተጎትቶ ትሄዳል ሰው? ይኸውልህ አይገርምም? እንደ በግ ነው የሚያሳፍረው። እና እሷ ደግሞ ባለትዳር የሆነ ሰው ፍቺውን ያላለ ሰው ያልፈጸመ ሰው ቤተሰቦቿ ጋር ምን ብላ እንደምታስተዋውቀው ምን ብላ ይዛው እንደሄደች ራሱ እኔ በጣም ነው በጣም ያሳፍራል። አዎ እኛም ግራ የገባን እሱ ነው። ያው ታውቃለህ ሄርሜላ አብርሽ ታሟል ብላ ሄርሜላ ቤት ነበረች፣ ከሱ ጋር ነበረች። ታስታውሳለህ አይደለ? የሱን አይተሃል። በጣምም ተናዳችሁ ነበር የዛኔ። እንግዲህ እንዴት ነው እዛ እያሳለፉ ያሉት ነገር እንዴት ነው? እስቲ ከአብርሃም ማለት ይሄ በጣም አፍላ ፍቅር ላይ ያለ ሰው የሚያደርገውን ድርጊት ነው እያደረጉ ያሉት አሁን በታያቸው በቃ የሚታየው ነገር ነው። በጣም የሚያሳፍር ማለት ጀማሪ ፍቅረኛሞች በጣም የሚዋደዱ አሁን በቅርብ የጀመሩ ለጫጉላ ሄዱ ሁሉ ነው እስኪመስልሽ ድረስ እሷም ነፃነቷን እዛ ላይ ታያለሽ። በጣም ፍሪ ናት። ማንም አያኝም አይነት ነገር ነው። እሱም ቢሆን ያንን ነው የምናይበት። እና እንጃ ይሄ ነገር እንደውም ጭራሽ ነገሮችን የሚያባብስ ሲተሻሹ ምናምን እንግዲህ አይተሃል ቪዲዮ ላይም እያየን ነው። እንደ አፍላ ፍቅረኞች የጫጉላ ሽርሽር ስትወጪ የሚደረጉ ነገሮች በቃ ይሄ መተሻሸቱ ምንም ቀላል ነው። ሌላም ነገሮች አሉ እንግዲህ በመረጃ ይዘን ብናወራ በሚል ነው እንጂ ብዙ ያለፉ ነገሮችም አሉ። እሱን ያው ጊዜ ይፈታዋል እኮ። ደግሞ የሰማሁት ነገር አለ ሄርሜላ ልጅ እንዳላትና ባል እንዳላት። ያው ልጇን ግን ያው እኔ ባለፈው ፎቶ ልክልሻለሁ ልጇን ብለኝ ነበር ግን ፎቶ የልጁን ፎቶ ላውጣው እንዴ? ግን ባወጣው ችግር አለ? አይ ማለት ያው እነሱ እንደዛ ስለሆኑ ድጋሚ እኛ እንደዛ መሆን ስለሌለብን ነው። እኔ ልክልሻለሁ ሌላ ነው ግን ያንን ባናደርገው አሪፍ ይመስለኛል አይደል? እንደዛ ሰው እንደዛ ስለሆነ እኛም አብረን ከነሱ ጋር መዝቀጥ ያለብን አይመስለኝም እንጂ ያው ልጅ አላት ምን የታወቀ እኮ ነው እሷ እኮ ለእሷ እኮ አዲስ አይደለም። የሚገርም ለእሷ አዲስ አይደለም ይሄ ነገር።
ብቻ እዚህ አሁን ያለውን ነፃነት ብታዩ ይደንቅሻል ነው የምልሽ። በቃ የእሷ በተለይ ማለት በቃ ይሄ ዛሬ ለሁሉም ህብረተሰብ አሳውቃ የራሷ የግሏ እንዳደረገችው አይነት ደስታ ነው እያየን ያለው። በጣም ያሳፍራል። እኔ እኮ እስከ ቤተሰቦቿ ድረስ መሄድ እሱ ራሱ ተጎትቶ መሄዱ ራሱ ምን ይባላል? ከቤተሰብ ጋር ማስታወቅ ምን ነው ብላ ነው የምታስታውቀውስ? እንደው ይሄ ነው እኮ አሁን ግራ የሚገባኝ ለቤተሰብ እኔ የሆነ ነገር ቢኖር ነፃ የሆነች ሴት እኔም ነፃነቴን አውጪ ነገር ህይወቴ ትዳሬ ብዬ ላስታውቅ እችላለሁ። አሁን ግን ምንም ቁጭት የሌለው ምንም የሆነ ነገር የሌለው በጣም ከባድ ነው። እኔ እንጃ ይሄ አይኔ ይወጣል። ኢትዮጵያዊነትም አይመስልም ነገር የለም። ኧረ እኔ እንጃ ብቻ ዘመናዊ የምታያት አይደለችም። እንዲህ ዘመናዊ ናቸው ነገሮችን ያቀላሉ ብለሽ የምታስቢያቸው ማለት ነገርን ማቅለልም እንደዚህ አይመስለኝም። እኔ እንጃ የማይጠበቅ ነገር ነው የሰሩት እነዚህ ቅሌታሞች፣ የማይጠበቅ ነገር ነው ሩታ ላይ እየሰሩባት ያሉት። ብቻ እግዚአብሔር የስራቸውን ይሰጣል። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ አከብረሃለሁ ይሄን ማስረጃ ስለሰጠኸኝ። እሺ አባቴ ቴንክ ዩ ሶ ማች። እሺ ቻው። እንግዲህ ቤተሰብ ሰምታችኋል። እነዚህ ቅሌታሞች ምን እየሰሩ እንደሆነ እንግዲህ ምን ነው ብላ እንደምታስታውቀው ማላቅም ያው ሰምታችኋል። እንደ በግ ተጎትቶ ራሱ የሚሄዱ ራሱ በጣም ነው የሚያሳፍረው። ለአብርሽ ለስሙም ለሁሉ ነገሩም በዚህ እሱ በአሁን ሰዓት አብርሽ ታዋቂ ዝነኛ ነው እንበል፣ ታዋቂ ነው በአሁን ሰዓት በጣም ታዋቂ ልጅ ነው። ከአንድ ከታዋቂ ወንድ የማይጠበቅ ስራ ነው የሰራው ማለት ነው። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከእንደዚህ አይነት ሴጣን የሆነ ሴት እግዚአብሔር ይሰውራችሁ። ከባሎቻችሁ ከፍቅረኞቻችሁ እንደዚህ አይነት ሴጣን የሆነ ሴት ህይወታችሁ አትግባባችሁ። ለማንኛውም ቻው ቤተሰብ።